بسم الله الرحمن الرحيم والحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أما بعد أيها المستمعي الكرام، أحييكم بتحية أهل دار السلام. أقول السلام عليكم ورحمة الله وبركاته. يتكبراتنا ود يهوناتشو يا إسلام لجوج በያላችሁበት ውጭ አገርም ያላችሁ አገር ውስጥም ያላችሁ የአላህ ሰላምና እዝነት በእናንተ ላይ ይሁን በማለት ኢንሻአላህ ወደ ዛሬው ትምህርት እገባለሁ። የዛሬው ትምህርት ሰላቱል ዒደይን የሚል ነው። ሰላቱል ዒደይን ሁለት ዒድ ነው ያለን፣ ወይም ሶስት ከጁማዓ ጨምሮ ሶስት ዒድ ነው ያለን። ስለዚህ እነዚህ ዒዶች ሹሪዐት ሰላቱል ዒደይን ፊ ሰነቲል ኡላ ሚነል ሂጅራ። እነኚህ ሰላቶች ድንጋጌው የመጣው እንድንሰግድ መመሪያው የመጣው መቼ ነው? ነቢዩ ሂጅራ ስደት ከመካ መዲና ከሄዱ በአንደኛው ዓመት ነው ማለት ነው። ወይ ሱነቱ ሙአከዳ። እነዚህ ሰላት ዒድ የዒድ ሰላት ሱና ሙአከዳ ነው፣ የጠበቀ ሱና ነው፣ ዋጅብ አይደለም ማለት ነው። ስለዚህ ዋዘበ ነቢዩ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም እነዚህን ዒዶች ሁል ጊዜ ይሰግዷቸው ነበረ። ነቢዩ ሰለላሁ ዐለይሂ ወሰለም ማንዕ ከሌለ ከልካይ ከሌለ ሁል ጊዜ ይሰግዷቸው ነበረ። ከልካይ የሚባለው ዝናብ ካለ ለምሳሌ ሜዳ አይሄዱም ነበረ። ግን ዝናብ ከሌለ ሽፍታ ከሌለ የሚያስፈራ የሚያሰጋ ነገር ከሌለ ሜዳ ይወጡ ነበር ነቢዩ ሰለላሁ ዐለይሂ ወሰለም። ግን ችግር ካለ ግን መስጊድ ይቻላል፣ መስጊድ ይቻላል፣ ቤትም ይቻላል። እሺ ወአመረ الرجال والنساء أن يخرجوا لها። ለዒዶች ነቢዩ ሰለዋቱላሂ ወሰላሙ ዐለይሂ ወንዶቹም ሴቶቹም ሁሉም እንዲወጣ ነቢዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ኡሙ አጥያ በተናገረችው ሐዲስ ሐታ የወር አበባ ላይ እንኳን ሆነን አራስ የወሊድ ደም ያለባት ሴት አራስ ሴት ወልዳ ሙሽሮች ዑዝር ያላቸው ሴቶች ሳይቀሩ ሕፃናት ሳይቀሩ ሁሉም ወደ ዒዱ ቦታ መሄድ እንዳለበት ነቢዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ይሄ አምሮን ምን ነቢዩ ሰለላሁ ዐለይሂ ወሰለም ወንዶቹንም ሴቶቹንም ወደ ዒዱ ቦታ ሄደው እንዲተሐደሩ እንዲገኙ አዘዋል። ባይሰግዱ እንኳን አሉ ዑዝር ኖሯቸው ባይሰግዱ እንኳን እዛ ቦታ የሚደረገውን ዱዓ የሚወርደውን ረሕመት ይካፈላሉ። ስለዚህ መሄድ አለባቸው አሉ። በሌላ በኩል ደግሞ የኢስላም ሻዒር ነው፣ የኢስላም ብዛት የሚታይበት ነው። እሺ ወለሃ አብሓሱ ኑጅዙሃ። ዒድ አልአድሃ አብሓስ አላት ማለት የተቀመጡ ሸርጦች አሉ፣ መስፈርቶች አሉ፣ አዳቦች፣ ስርዓቶች አሉ። እነሱን ኢንሻአላህ አቀርብላችኋል። የመጀመሪያው ምንድን ነው? ጠዋት የዒዱን ጠዋት ገላ መታጠብ ሱና ነው። ገላ መታጠብ፣ ከዛ ሽቶ መቀባት ካለን ይሄ ለወንዶች ብቻ ነው፣ ሴቶችን አይመለከትም። ከዛ በኋላ ወልብሱ አጅመል ሲያብ፣ ካለን ልብስ ደግሞ ምርጡን ልብስ የክቱን ልብስ መልበስ ነው። ሰዎች ምን ያደርጋሉ? የክቱን ልብስ ለሰርግ ያስቀምጡና ለዒድ ደግሞ ሌላ ይለብሳሉ። እንግዲህ ሰርግን ከዒድ አስበልጠው ማለት ነው። ኢስላም የሚለው ምንድን ነው የሚለው? ካለህ ልብስ ምርጡን ልብስ ልበስ ነው የሚለው ለዒድ ማለት ነው፣ የዒድን ቀን ማለት ነው። ነጭ ቢሆን ተወዳጅ ነው። አነ ነቢዩ ሰለላሁ ዐለይሂ ወሰለም አሉ ነቢዩ ሰለላሁ ዐለይሂ ወሰለም ይለብሱ ነበር። ነቢዩ ቡርዳ ሒብረትን የሚባል ልብስ ለብሱ ነበረ። ሁወ ነውዑን ምን ቡሩድ ልየመኒ፣ ከየመን በኩል የሚመጡ ልብሶች ናቸው። እሱ ከየመን የሚመጣ ልብስ ከሻም ከሚመጣው በጥንካሬ ይበልጥ ነበረ። ነቢዩ ሰለላሁ ዐለይሂ ወሰለም ምን ጊዜም በዒድ ቀን ከየመን በኩል የመጣ ልብስ ይለብሱ ነበር ነቢዩ ሰለላሁ ዐለይሂ ወሰለም ፊ ኩል ዒድን፣ በየዒዱ ማለት ነው፣ በየዒድ ቀኑ ማለት ነው። ረዋሁ ሻፊዒዩ ወልበገዊይ፣ ሻፊዒና በገዊይ አውርቶታል ማለት ነው። ሁለተኛው ምንድን ነው? አክል ቀብለ ልኹሩጅ ፊል ፊጥሪ ዱነል አድሃ። በረመዳኑ በዒድ አልፍጥር ቁርስ መብላት ሱና ነው፣ ማፍጠር ሱና ነው። ቴምር ነገር ወይም ገንፎ ነገር
ቤት ባፈራው ነገር አፍጥሮ ወደ ዒድ አልፍጥር መውጣት ሱና ነው። በአድሓ ግን እምሳክ ነው ሱናው። እምሳክ ማለት ከምግብ መራቅ ነው። ቁርስ አይበላም። ባዶ ሆዳችን ወደ ዒዱ ስፍራ እንሄዳለን ማለት ነው። ዩሰኑ አክሉ ተመራትን ዊትረን ቀብለ ልኹሩጅ ኢላ ሰላት ፊ ዒድ ልፍጥሪ ቴምር ከዒድ ልፍጥር በፊት ቴምር መቅመስ መብላት ወይም ቅድም ገንፎ መብላት ተወዳጅ ሱና ነው። ወተአኺሩ ዛሊከ ፊ ዒድ ልአድሓ በአድሓ ደግሞ ሐታ የርጅዕ እስኪመለስ ድረስ ሲያም ነው ጾም ነው ማለት ነው። ኢምሳክ ይባላል። ሰግደን እስክንመለስ ድረስ ምንም ነገር በአፋችን እናስገባም ማለት ነው። ረዋሁ አሕመድ፣ ይህን አሕመድ ዘግቦታል ማለት ነው። ሶስተኛው አልኹሩጁ ኢለል ሙሰላ ነው። ዒድ ለመስገድ ወደ ተዘጋጀው ቦታ ከየአቅጣጫው ከየአካባቢው ሁሉም ሙስሊም መውጣት አለበት ማለት ነው። ሰላቱል ዒድ የዒድ ሰላት አንቱወዳ ፊል መስጅድ ቅድም እንዳልኳችሁ መስጅድን መስገድ ይቻላል፣ በቤትም ይቻላል እንደል ዑዝር ማለት ነው። ወላኪን አዳዋ ፊል ሙሰላ ፊ ሰህራ ሜዳ ላይ መስገድ ግን ኻሪጀል በለድ ከአገሩ ወጣ ያለ ሜዳ ላይ ሄዶ መስገዱ አፍደል ነው፣ የተሻለ ነው፣ በላጭ ነው ማለት ነው። ግን ማዓዳ መካ ከመካ ውጭ የሆነ ቦታ ማለት ነው። ከመካ ሌላ፣ ከመዲና ሌላ፣ ከበይተል መቅደስ ሌላ ማለት ነው። ከነሱ የሚሻል የለም። ሌላው ኹሩጅ ኒሳ ወስቢያ ቅድም እንዳልኳችሁ ሕፃናት፣ ሴቶች ሁሉም አንድ ሳይቀር መውጣት አለባቸው ተብሏል። ወደ ዒዱ ስፍራ ማለት ነው። ቅድም ዝርዝር ነግሬያችኋለሁ፣ ወደ ዛሬ መለስም። ዩሽረው ኹሩጅ ስቢያን ወኒሳ ፊል ዒደይን ለሁለቱም ዒዶች ሴቶቹም ወንዶቹም ሕፃናትም ዑዝርም ያላቸው የሌላቸውም ሁሉም መውጣት አለባቸው። ይህን ሐዲስ ያወራችው ኡሙ ዓጢያ ናት። ኡሙ ዓጢያ ቃለት ኡሚርና አን ነኽሩጀ ዐል አዋቲቅ ነቢዩ አዘዙን አለች። አዋቲቅ ማለት ምን ማለት ነው? የወር አበባ ያለባቸው ሴቶች በናት አብካር ልጃገረዶችን ያላገቡትን ያገቡትም የወር አበባ ያሉ ሴቶች ወሊድ ደም ያሉ ሴቶችን አዘናቸው እንድናስወጣቸው ነቢዩ ሰለላሁ ዐለይሂ ወሰለም ትእዛዝ ሰጡን አለች ኡሙ ዓጢያ ማለት ነው። ስለዚህ ሑይድም ቢሆን በዒዱ ቀን የሽሀድነ ልኸይረ ወዳዕወተ ልሙስሊሚን ዒዱ ቦታ ሄደው ኸይርን እንዲሳተፉ የሙስሊሞቹን ደግሞ ዳዕዋ እንዲያገኙ እዛ ቦታ መሄድ አለባቸው ብለው አዘውን ሁላችንም እንሄድ ነበር ብላ ተናግራለች ማለት ነው። ሌላው የመሄጃና የመመለሻ መንገድን መለየት ነው፣ መቀየር ማለት ነው። ሙኻለፈቱ ጠሪቅ ይባላል። ለምሳሌ ዘሀበ አክሰሩ አህል ልዕልሚ እህትባብ ዚሃብ ኢላ ሰላት ልዒድ ፊ ጠሪቅን ወሩጁዕ ፊ ጠሪቅን አኸር በአንድ መንገድ ሄደህ በራሱ አትመለስም፣ ሱናው ማለት ነው። በሄዱበት መንገድ ያለ መመለስ ነው። ስትመለስ መንገድ ቀይረህ መመለስ አለብህ ይላሉ ማለት ነው። ፈአን ጃቢር ረዲየላሁ ዐንሁ ቃለ ካነ ነቢዩ ሰለላሁ ዐለይሂ ወሰለም ኢዛ ካነ የውሙ ዒድን ኻለፈ ጠሪቃ ነቢዩ ሰለላሁ ዐለይሂ ወሰለም አለ ጃቢር ሲናገር የዒዱን ቀን ማለት ነው ነቢዩ በሄዱበት መንገድ አይመለሱም ነበረ መንገድ ቀይረው እንጂ ይላል ጃቢር ማለት ነው ረዲየላሁ ዐንሁ። ስድስተኛው ወቅቱ ሰላት ልዒድ ነው። የዒድ ሰላት ወቅቱ ተቀምጧል ክታብ ላይ፣ ግን ሰዎች እንደፈለጉ ያደርጉታል እንጂ ወቅቱ ተቀምጧል። ወቅቱ ሰላት ልዒድ የሰላት ዒድ ወቅቱ ምን እርትፋዕ ሸምስ ቀድረ ሰላሰቲ አምታርን ኢለ ዘዋል ነው። ከ3 ሜትር ፀሐይዋ እስከ 3 ሜትር ከፍ ብላ ከዛም እስከ ዙህር ድረስ አለን የሚለው ይሄ ለማን ነው? ለዒድ አልፍጥር ማለት ነው። ዒድ አልፍጥር እስከ 3 ሜትር ድረስ ከፍ ማለት አለባት ይላሉ። ለምንድን ነው እንደዛ የሚሉት? ዘካት አልፍጥርን ለማከፋፈል ሰፋ ያለ ሰዓት ለማግኘት እስከ 3 ሜትር ድረስ ከፍ እስክትል ድረስ መቆየት አለበት ይላሉ። አድሃ ከሆነስ የዓረፋ ዒድ ከሆነስ አንድ ዘንግ ብቻ ፀሐይዋ
አንድ ዘንግ ከፍ ካለች በኋላ መሰገድ አለበት። ለምንድን ነው የተባለው? ይሄ ቢባል ቶሎ ብለው ሰዎች ሰግደው ሄደው ዑድህያቸውን እንዲያርዱ ታስቦ ወዳው እንዲሰገድ ነው ብለዋል ማለት ነው። ገባችሁ? ይሄ ነው እንትኑ ቀታዳ በተናገረው ቃል ኢብኑ ቀታዳ ቃል ኢብኑ ቁዳማ ወይሰኑ ተቅዲሙ ልአድሃ ሊየተሲዐ ወቅቱ ልኡድሕያ አለ። ወተአኺሩ ልፊጥር ደግሞ ሊየተሲዐ ወቅቱ ኢኽራጅ ሰደቀት ልፊጥር አሉ። ይሄ የሆነበት ምክንያት ምንድን ነው አለ? ኡድሕያን ሰዎች ቶሎ እንዲያሩ ተብሎ አንድ ዘንግ ከፍ ካለች በኋላ ተብሏል። ሰዎች ደግሞ ዘካተል ፊጥር ደግሞ ሰዎቹ ለሚገባቸው እንዲያከፋፍሉ ሰፋ ያለ ሰዓት እንዲያገኙ ደግሞ 3 ሜትር ተብሏል። 3 ሜትር ከፍ ስትል ድረስ ተብሏል ብሎ ተናገረ። ቁዳማ ማለት ነው። እና ስለዚህ በዚህ መልኩ ነው እኛ መጓዝ ያለብን። ዒድ ሰላት ልዩ የሆነ መስፈርት አለው። ሌላው ዒድ ሰላት አዛን የለውም። አዛን የላቸው፣ ኢቃሙም የላቸው። አዛንም ኢቃሙም የለም። ሌላው ተክቢር ነው። 8ኛው ተክቢራ ማለት አለብን። ተክቢራ ማለት አለብን ማለት ነው። ተክቢራ አላሁ አክበር አላሁ አክበር አላሁ አክበር ላኢላሃ ኢላላህ አላሁ አክበር አላሁ አክበር ወሊላሂል ሐምድ የሚለውን ተክቢራ ደጋግመን ማለት አለብን። ዒድ ሰላት 2 ረክዓ ነው። 2 ረክዓ ነው። በመጀመሪያው ረክዓ 7 ጊዜ ይባላል አላሁ አክበር አላሁ አክበር እያልን 7 ጊዜ ይባላል በአንደኛው ረክዓ ማለት ነው። በሁለተኛው ረክዓ ደግሞ 5 ጊዜ ነው። አላሁ አክበር አላሁ አክበር እስከ 5 ድረስ እንላለን። ለምሳሌ ኢማሙ ቀድሞን አንድ ተክቢራ ቢቀድመን 4ቱን ደግሞ እኛ ከሱ ብንል እሱ ፋቲሃን ሲጀምር እኛ ደግሞ የቀረን አንድ ተክቢራ መሙላት አለብን ማለት ነው። ሌላው ምንድነው? 9ኛው ማለት ነው አሰላቱ ቀብለ ሰላት ልዒድ ወባዕደሁ የለም። ለዒድ ሰላት ቀብልያም ይሁን ባዕድያ የለውም። ይህንም ሰዎቹ ሲሰግዱ ይታያሉ። ምን እንደሆነ ወላሁ አዕለም። እንግዲህ የሱብሒ ቀዳ ይሁን የሱብሒ ቀብልያ ይሁን አላቅም እኔ። ይሰግዳሉ። የለም ቀጥታ ሄደን ምንጣፋችን አንጥፈን ሜዳው ላይ ተክቢራ ማለት ነው እንጂ ቀብልያም ባዕድያም ሱና የላቸውም ለዒዶቹ ማለት ነው። ገባችሁ? ሌላው ኹጥባ ነው። እስቲማዑል ኹጥባ ሱና ነው። ኹጥባን መስማት ሱና ነው። ግን አብዛኛው ሰጋጅ ልክ ኢማሙ እንዳሰላመተ ወይም ደግሞ አንዱ ብቻ እንዳሰላመተ ሁለተኛውን እንኳን ሳይደግም ብድግ ብድግ ብሉ ሰዎች አሉ። አላህን እንፍራ፣ አላህን ፍሩና ኹጥባውን ሲሙ። የዒድ ዋና የጀርባ አጥንቱ ኹጥባውን መስማት ነው። ኹጥባ ካልተሰማ ዋጋ የለውም። ኹጥባ እኮ ማለት ምክር ማለት እኮ ነው። በኡድህያ ዙሪያ ምክሮች ይቀርባሉ። ስለዚህ ኹጥባን ለመስገድ ረጋ እንዳልነው ሁሉ ኹጥባውም ሲቀራ ረጋ ብለን አድምጠን ነው መሄድ አለብን። አብዛኛው ሰው ምን ያደርጋል? ለራሳቸውም ተረብሸው ሰው የሚረብሹ አሉ። ወላሂ አንዳንዶቹ ኹጥባን ለመስማት ልክ ኢማሙ እንዳሰላመተ ቁጭ ይላሉ ከልጆቻቸው ጋር ማለት ነው። ሌሎች ደግሞ ከፊት ይመጡና እነሱን የረጋገጡ ከቦታው ያስነሷቸዋል ማለት ነው። ይሄ ወንጀል ነው፣ ወላሂ ማዕሲያ ነው። ይሄን ከማድረግ እንቆጠብ ለማለት ነው። እና ኹጥባን መስማት በጣም ሱና ሙአከዳ ነው፣ ፋይዳም አለው ማለት ነው። ኹጥባውን ሳንሰማ መነሳት የለብንም። ከኹጥባው ብዙ ምክር እናገኛለን። አረብኛ ብቻ አይደለም አማርኛም ስላለው ይሄን በደንብ አርገን ጥንቃቄ ማድረግ ይኖርብናል ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ወደ ዒድ አልፍጥር ከሄዱ በኋላ የመጀመሪያ ስራቸው ምን ነበረ? የብደኡ ቢሂ ሰላት ነው። ሰላት መስገድ ነው ማለት ነው። ከዛ በኋላ ኹጥባ ይቀራሉ ነቢዩ ሰለላሁ ዐለይሂ ወሰለም። ወናስ ምን ሆናሉ? ጁሉሱን ዐላ ሱፉፊሂም። ተመልከቱ እንግዲህ ወላሂ የእኛ ተግባር እኮ እንዳለ ከእስልምና የሚቃረን እኮ ነው ተግባራችን። ነቢዩ እንደወጡ ወደ ኹጥባ ቦታ እንደሄዱ ተክቢራ ይላሉ። ከዛ በኋላ የመጀመሪያ ተግባራቸው ምን ነበረ? ሰላት መስገድ ነው። ሰላት ዒድን ማለት ነው። ከዛ በኋላ ሰዎች አንድ ሰው አይነሳም ከሰሃቦች መካከል
አንድ ሰው አይነሳም። ቁጭ ብሎ ሁሉም በስርዓት ነቢዩ ኹጥባውን ቀርተው ካበቁ በኋላ ሁሉም ተነስቶ ወደ መጣበት ይመለስ ነበረ ማለት ነው። ሱናው ይሄ ነው። ሌላው የዒዱን ቀን ጨዋታ ይቻላል መጫወት። አልላዕቡ ወልአክሉ ፊል አዕያድ በዒድ ቀን መብላት፣ መጠጣት፣ መጫወት ይቻላል። ጨዋታው ግን ሸሪዓዊ የሆነ ማለት ነው። ከሽራ ማያስወጣ ጨዋታ መጫወት ይቻላል ማለት ነው። ለዚህ ማስረጃ አለው። አይሻ ረዲየላሁ ዐንሃ ስትናገር ምን ትላለች? የዒድ ቀን ሀበሾች ይጫወቱ ነበረ። ከዛ ነቢዩ ሰለላሁ ዐለይሂ ወሰለም እኔ ለማየት ይፈቅዱልኝ ነበረ። የውማን የልዓቡነ ፊሂማ ፈቃለ ቀድ አብደለኩም ላሁ ተዓላ ቢሂማ ኸይረን ሚንሁማ የውም አልፍጥሪ ወየውም አልአድሃ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ሁለት ቀናቶች ነበሯቸው የሚጫወቱባቸው። ነቢዩ ሰለላሁ ዐለይሂ ወሰለም ምናሏቸው ለአይሁዳዎቹ ከእነዚህ ቀናቶች ሁለት ቀን አላህ ቀይሮላቸዋል። አንደኛው ዒድ አልፍጥር ነው፣ ሁለተኛው ደግሞ ዒድ አልአድሃ ነው። በእነሱ ቀን ተጫወቱ ብለው ነቢዩ ስላሉ ጨዋታም ይቻላል። ግን ጨዋታው ግን ህገወጥ መሆን የለበትም ማለት ነው። ህገወጥ መሆን የለበትም፣ ከሸሪያ የሚቀረን መሆን የለበትም ማለት ነው። ያው ኢንሻአላህ ነክተፊ ቢሃዛል ቀድር ወላሁ አዕለም። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።